በአማራ ክልል የአምራች ኢንዱስትሪው ዘርፍ በተያዘው በጀት ዓመትም ከተቀመጠው ግብ በላይ እድገት ማስመዝገቡን የክልሉ ኢንዱስትሪና ኢንቨስትመንት ቢሮ አስታወቀ። ዘርፉ በክልሉ ጥቅል የምርት እድገት ላይም የድርሻው እንዲወጣና መዋቅራዊ ሽግግሩም እንዲሳካ ከሌሎች ዘርፎች ጋርም የተቀናጀ እንዲሆን በትኩረት እየተሰራ መሆኑንም ቢሮው አስታውቋል። ከዘላለም አስፋው ተጨማሪው እንከታተል። በአማራ ክልል የአምራች ኢንዱስትሪው ዘርፍ በየዓመቱ የ16 በመቶ እድገት እንዲያስመዘግብና የ25 ዓመቱ የአሻጋሪና ዘላቂ ልማት እቅድ መጠናቀቂያ ዘርፉ 25 በመቶውን የክልሉን ጥቅል ምርት ድርሻ እንዲኖረው ግብ ተቀምጧል። ዘርፉ ከተቀመጠው ግብ አንጻር በተያዘው በጀት ዓመት ከ17 በመቶ በላይ እድገት ማስመዝገቡን የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ምክትል ኃላፊ አቶ ተፈሪ ታረቀኝ ገልጸዋል። የክልላችን የማኑፋክቸሪንግ ኢንዱስትሪ በ17.7 በመቶ አድጓል። ይሄ ከሀገር አማካይ በላይ ነው እድገቱ ብቻ ሳይሆን መዋቅራዊ ሽግግሩንም ስንመለከት እና ከመዋቅራዊ ሽግግር አኳያ ያሉትን ቅኝቶች ስናያቸው ከአጠቃላይ የክልሉ ጥቅል ምርት ውስጥ በ2017 10.3 በመቶ የአምራች ኢንዱስትሪ ድርሻ አለው። ይሄ የሚያሳየን የክልሉ የአምራች ኢንዱስትሪ እድሎችና አስቻይ ሁኔታዎች ሰፊ መሆናቸውን በጣም ለመስራት የሚያስችሉ በርካታ እድሎች ያሉን መሆኑን እና እቅዳችንም በዛ ፍላጎት ላይ የተመረኮዘ እቅድ ስለሆነ 2018 ከዚህ ከፍ ባለ መንገድ ማሳካት መቻል አለብን ብለን እየሰራን ነው። ምክትል ቢሮ ኃላፊው በአምራች ኢንዱስትሪው ዘርፍ ተጨማሪ እሴት በመጨመር ግቦች ተቀርጸው በትኩረት እየተሰራ ነው ብለዋል። አዳዲስ ኢንዱስትሪዎች ወደ ምርት እንዲገቡ እየተሰራ ስለመሆኑም አብራርተዋል። በጣም ብዙ ውጣ ውረዶች፣ ቀውሶች ያሉበት ክልል ነው ይሄ ክልል። በዚህ ውስጥ ሆነን ከ2008 ከነበርንበት 4.1 የጂዲፒ ድርሻ 1998 ከነበርንበት 1.5 የጂዲፒ ድርሻ ተነስቶ አሁን ላይ ከሀገር አማካይ በላይ 10.3 የጂዲፒ ድርሻውን ማሳደግ ከቻልን አምራች ኢንዱስትሪን በአማራ ክልል በሚቀጥሉት 10 ዓመታት በርካታ የቴክኖሎጂ ግብአቶችን መጠቀም በሚቻልበትና ክልሉ ውስጥ ለአምራች ኢንዱስትሪ የሚሆን በርካታ አስቻይ ሁኔታዎችን እየፈጠርን ባለንበት ሁኔታ ውስጥ 25 በመቶ የጂዲፒ ድርሻ ማኑፋክቸሪንግ ኢንዱስትሪው እንዲወስድ የማድረግ ግቦችና ሌሎች ተያያዥ ዘርፉ ላይ የተቀመጡ ግቦችን ማሳካት የምንችልበት ትሬንድ ነው ያለው። ይሄንን ዝም ብለን በፐርሰፕሽን የምንናገረው ሳይሆን የዳታ ትሬንዶቹ የሚያሳዩት እንችላለን ነው። የአምራች ኢንዱስትሪው ዘርፍ በሚቀጥሉት 10 ዓመታት ተከታታይ እድገት በማስመዝገብ መሪነቱን ከግብርናው ሊረከብ የሚችልበት አመላካቾች መኖራቸውን የተናገሩት አቶ ተፈሪ ግቦች እንዲሳኩ አምራች ኢንዱስትሪው ከሌሎች ዘርፎች ጋር በቅንጅት እየሰራ ነው ብለዋል። የአምራች ኢንዱስትሪን ለማሳደግ እና ዘርፉ ላይ የሚጠበቀውን ውጤት ለማምጣት የበርካታ ሴክተሮች ተሳትፎ ይጠይቃል። ከዚህ አኳያ አንዱ ግብአት ጋር የተያያዘ ነው። የግብርና ግብአት አቅርቦት ባላደገበት፣ የማዕድን አቅርቦት ግብአት አቅርቦት ባላደገበት ሁኔታ ስለ አምራች ኢንዱስትሪ እድገት ልንነጋገር አንችል። ምክንያቱም አምራች ኢንዱስትሪ 3 የግብአት ምንጮች አሉት። አንደኛው የግብርና ምርቶችን በግብአትነት ይጠቀማል። ሁለተኛው ደግሞ ማዕድን ምርቶችን በግብአትነት ይጠቀማል። ሶስተኛው ሰሚ ፕሮሰስድ ወይም በከፊል ፕሮሰስ የሆኑ የአንድ ፋብሪካ ፕሮዳክቶችን ሌላው ወስዶ ፕሮሰስ ያደርጋቸዋል። ከነዚህ ከሶስቱ ውጪ ስለ ማኑፋክቸሪንግ ኢንዱስትሪ ወይም ስለ እሴት ጭማሪ ልንነጋገር አንችልም። የአምራች ኢንዱስትሪው ዘርፍ የልማት ግቦች እንዲሳኩ በክልሉ መንግስት ልዩ ትኩረት ተሰጥቶታል ያሉት ምክትል ቢሮ ኃላፊው ከውጭ የሚገቡ ተኪ ምርቶችን በሀገር ውስጥ በማምረት በተያዘው በጀት ዓመት ከ718 ሚሊዮን በላይ የአሜሪካ ዶላር የውጭ ምንዛሬ ማስቀረቱንም አስታውቀዋል።